አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ እነዚህ እቃዎችን ላሳያችሁ ነው የመጣሁት እና እነዚህ እቃዎች በማልፈልጋቸው ልብሶች የቀየርኳቸው ናቸው ማለት ነው። ከዚህ በፊት አንዲት የሆነ በርሜል ነገር ትንሿ ጥቁሯ ማለት ነው እሷን ቀይር ያለው ብዬ አሳያቻችሁ ነበረ። ያው በጣም ብዙ ልብስ ነው በነገራችን ላይ የዛኔ የወሰዱት፣ ግን ያው የሚያስፈልግ ልብስና የማያስፈልግ ልብስ ስላለ ነው ሰብስበው የዛኔ የወሰዱት። ያው አረቦች የሚሰጡን የማንፈልጋቸው ልብሶች ብያችሁ ነበረ፣ እንደ ሚኒ ስከርቶች፣ የሆነ የሌሊት ቢጃማዎች፣ ቲሸርቶች። በተለይ ቲሸርቶች አይፈልጉም ሲጀመር። ሌላው የሚፈለገው በቃ የፈለጋችሁትን የእቃ አይነት መርጣችሁ እንድትቀይሩ የሚያስችሏችሁ አንደኛ የልጆች ልብስ በጣም ነው የሚፈለገው። ሲጀመር እናንተ ልትሸጡ ብትወስዱት ራሱ እዚህ ሀራጅ አለ ብያችኋለሁ፣ መርሳ፣ እዛ ልትሸጡ ብትወስዱት ራሱ በውድ የምትሸጡት የልጆች ልብስ ነው በጣም የሚያስፈልገው ማለት ነው። እና አረቦቹ ከሰጧችሁ የልጆች ልብስ ከሰጧችሁ የልጆች ልብስ ብታመጡ በጣም አሪፍ ነው። ሌላው ነገር ደግሞ አበያ የራሳችሁም ሆነ እነሱም ሰጧችሁ እንዳትጥሉ። አበያ ወላሂ ሲሆን ትለብሱታላችሁ እናንተ፣ ካልሆነም ደግሞ በቃ ለእቃ ለመቀየር በጣም የሚፈለገው አበያ ነው። አበያ እንደነገርኳችሁ የልጆች ልብስ በጣም ይፈልጋል እና ያው እኔ ከዚህ በፊት እኔ እንኳን አላመጣሁም፣ እህቴ ያመጣችው አባያዎች ምናምን ነበሩ አንዳንድ በእነሱ እና ደግሞ እኔም ጅልባብ ነገር ምናምን ነበረኝ በዛ ቀይር ያለሁኝ ማለት ነው። ሌላው ደግሞ እስትሸዋር አሁን የማትጠቀሙበት ከሆነ አምታችሁ እዚህ አልሰራላችሁ ካለ ፓወር እናንተ ጋር ቀንሶ ምናምን እምቢ ካላችሁ የማትጠቀሙበት ከሆነ ያን ይፈልጉታል፣ በጣም ይፈልጉታል እቃ የሚቀይሩት ማለት ነው። እና ያው ብዙ የማትጠቀሙበት እስትሸዋር ካለ እዛ ሳውዲ በሻንጣ ነው የሚመጣው፣ ችግር የለውም። ከላይ ከሻንጣው ኪስ ያለው አይደለ? ኪሱ እዛ ውስጥ አስገብታችሁ ማንጣት ትችላላችሁ። እና እዚህ የሚገርሙ እቃዎች ትቀይሩበታላችሁ ማለት ነው ውዶችዬ። እና የሆነ ጃኬት፣ ቱታዎች፣ እነዚህ በጣም ነው የሚፈለጉት እቃ ለመቀየር። እና መዳም የምትጥለውንም ቱታ ምናምን ቢሆን ብታመጡ የቤት እቃችሁን ታሟላላችሁ ብዬ ነው የማስበው። ብዙ ሰዎች ያው እቃችን አሟልተናል ምናምን ይላሉ፣ በዚህ በመቀየር ልብስ በመቀየር ምናምን እቃ በልብስ ማለት ነው። በልብስ ብዙ እቃ የቀየሩ ልጆች አሉ። ግን ምን አይነት ልብስ ነው የሚለው ደግሞ መታሰብ አለበት። ማንኛውም ልብስ አይቀየርላችሁም እቃ። እና በባለፈው እንዳያችሁት ያቺ በርሚሏን የቀይሬበት የነበረው ልብስ በጣም በቃ የሚያጣብቅ ልብስ፣ እንደዚህ ቲሸርቶች፣ እንደ ቁምጣ የሌሊት ልብስ፣ ጠባባብ ሚኒስከርቶች እንደዛ ነበረ። እና ያ ደግሞ አይፈለግም። ፉስታን ሆኖ ራሱ ረጅሙ ፉስታን ይሄ ያለ አይደለ አረቦቹ የሚገዙላችሁ የሆነ ለሰርግ ምናምን ተብሎ አንዳንድ ጊዜ ስጦታ ይሰጧችኋል አይደለ? ያ ፉስታን አሁን እዚህ መጥቶ ልሽጥ የምትሉት በነገራችን ላይ በጣም አዲስ ከመሆኑ የተነሳ ማለት ነው እንትን በአሻንጉሊት ሳቅለው ቡቲክ ላይ ቢያስቀምጡት ራሱ ወላሂ በቃ ጽድት ያለ ልብስ ነው፣ ግን ቦታውን ይወስነዋል ማለት ነው። እና አያስፈልግም እንደዚህ አይነት ልብስ እቃ ይቀይርላችሁም። ረጃጅም ፉስታኖች አሁን ብዙዎቻችን ኢጃዛ ቤት ያው ስለምንተዋወቅ ከብዙ ሻንጣ ሞልቷል። በተለይ ሰርግ ስትጠሩ የምትገዙት ፉስታን እንደዚህ ለኢጃዛ ምናምን ለኢድ ምናምን ተብሎ ረጃጅም ፉስታኖችን እንገዛለን። እነዛ ለእቃ ለመቀየር ዋጋ የላቸውም እላችኋለሁ ውዶችዬ። ይቅርታ ልቤን ያደርገኛል አንዳንድ ጊዜ ሳወራና ትንፋሽ ጥር ይለኛል እላችኋለሁ። እና ይሄ ማለት ነው ይሄ ቀየርኩት የእንጀራ መያዣ ነው። አሁን ይሄ በጣም ነው የሚያስፈልጋችሁ አማቶቻችሁ ጋር ብትሄዱ፣ አማት ደግሞ ለብቻ ተቀምጣችሁ ቤተሰብ ጋር የሆነ ቤተሰብ በረመዳን በተለይ ለማስፈጠር ስትመጡ ምናምን የሚሄደው በዚህ እንጀራው ይያዛል።
ከዛ በወጥ መያዣው ደግሞ ወጥ ተይዞ ነው የሚኬደው ሰው ቤት ስትሄዱ ማለት ነው። እና በጣም የሚያስፈልጋችሁ ገበያም ላይ ውድ ነው እስከ 300 እስከ 400 ምናምን ይላሉ። እና ይሄንን ቀየርኩኝ ማለት ነው በአበያ እንደዚህ አበያና የተወሰኑ 2 ነው 3 ሱሪ የህፃናት ማለት ነው። እና እንደዛ አድርጌ ነው የቀየርኩት። አያችሁት? ሌላ የትላልቅ ልብስ እንደነገርኳችሁ ቲሸርቶች ምናምን ከሆነ ደግሞ ሰብስባችሁ ብትሰጧቸው ራሱ ይሄንን አይቀይራችሁም። እና ይሄንን ቀየርኩኝ። ሌላው ደግሞ ይሄንን ማለት ነው። ይሄ የቁርጥ መያዣ ነው። በነገራችን ላይ ባለፈው ነው የቀየርኩት። እንደዚህ ይሄ ማጥለያ እንደዚህ ቁርጥ መያዣ ይሉታል። ግን ለፈለጋችሁበት ነገር መጠቀም ትችላላችሁ። ዳቦ ማለት አድርጋችሁ ብታስቀምጡት ራሱ ዳቦ ይይዛል። እና ይሄ ነው ግጥሙ ማለት ነው። አያችሁት? በጣም አሪፍ ነው። ቁርጥ እንጀራ ተቀምጦበት እንትን ላይ ይደረጋል። ከጣውላ ላይ እንደዚህ ታስቀምጣላችሁ። ስትፈልጉ እንጀራ እያነሳችሁ ከዛ ለመብላት ማለት ነው። ጭማሪ እንጀራ በጎን ለማስቀመጥ ስትፈልጉ ቆርጣችሁ በዚህ ታስቀምጣላችሁ እና በጣም አሪፍ ነው። ሌላው ደግሞ የቀየርኩት ነገር ይሄ ነው። ይሄ እንደምታዩት የልብስ የቆሻሻ ልብስ ማጠራቀሚያ ማለት ነው። ይሄ በጣም አሪፍ ነው፣ አስፈላጊ ነው። በነገራችን ላይ እኔ ገዝቻለሁኝ አለኝ። ዋጋውም ውድ ነው። ይሄ እኔ ከ2 ዓመት በፊት ይሁን ምናምን 300 ብር ገዝቼ ነበረ እና ለራሴ ገዝቻለሁኝ። እና ይሄ ለቤተሰብ የለም ነበር እዛ እናቴ ቤት፣ ለዛ ነው አሁን የቀየርኩት። በጣም አስፈላጊ ነገር በነገራችን ላይ በጣም ደስ የሚለው በቃ የሆነ ልብሳችሁ በየቦታው አይዝረከረክም። በቃ ቆሻሻ ልብስ አንድ ቦታ ላይ ይጠራቀምላችኋል። ልጆቹም አውልቀው ሆነ እዚህ ያስገባሉ። እና አስፈላጊ ለቤታችሁ አስፈላጊ የሚባል እቃ ይሄ በጣም ያስፈልጋል። ያኛው ይሄ ያው ሰው ቤት ስትሄዱ ምናምን ነው እንደነገርኳችሁ። እዚህ ሀገር ያው እቃ መዋዋስ አለ። ስለዚህ ከሰው ቤትም ተውሳችሁ ልትወስዱ ትችላላችሁ። ይሄ ግን ቤታችሁ መኖር ያለበት ነገር ስለሆነ ለእናቴ ቤት ይሄንን ቀይር ያለሁኝ ማለት ነው። በቃ በጣም ደስ ያለኝ ነገር እና አሪፍ ልብሶችን ይዛችሁ ከመጣችሁ እንደነገርኳችሁ የህፃናት ልብስ ይዛችሁ ከመጣችሁ አበያ፣ እንዲሁም ደግሞ ስትሸዋሮች ምናምን ፖርሳ፣ በተለይ ፖርሳ በጣም ይፈልጋሉ። እና እንደዚህ አይነት ነገሮችን ባትጥሉ ይዛችሁ ብትመጡ ይጠቅማችኋል። በቃ የቤታችሁን እቃ ሲጀመር ታሟላላችሁ። ብርጭቆዎች ከፈለጋችሁ የሻይ ቡሾች ምናምን ራሱ ማንኪያዎች ምናምን በዚህ ልብስ ብቻ መቀየር ትችላላችሁ። መግዛት አይጠበቅባችሁም። እና መዳም ስትሰጣችሁ ማለት ነው ውዶችዬ ቆጠራችሁ ይዛችሁ እንድትመጡ በሻንጣችሁ። በሻንጣ የሚመጣ ነገር ነው የልጆች ልብስም አሁን በአመት አንድ ጊዜ ያው ኢድ ሊመጣ ሲል ይጣላል አይደል? አረብ ቤት ልብስ ምናልባት የተለበሰ ስለሆነ ሰው እንኩ ብላችሁ ብትሰጡት የምታውቁት ሰው አይቀበላችሁም። ደግሞ እንደዚህ የማውቃቸው ሰዎች አንዳንድ እንደዚህ በሰፈር ምናምን ነው የሰጠኋቸው እንጂ ሌላ ቦታ ሂጄ እንትን አላልኩም፣ አልሰጠኋቸውም። ያው ቤት እዚህ እቃ ምናምን ቀየርኩበት ማለት ነው። እና ውዶችዬ አሁንም እናንተ ወይ ለምታውቁት ሰው ካለ የሚፈልግ ስጡ ምናምን ተብላችሁ እንትን የምትቀበሉ ከሆነ ያንን አንታችሁ እቃ ብትቀይሩበት በጣም አሪፍ ነው። በነገራችን ላይ አንድ ነገር ልንገራችሁ፣ ወላሂ የአረብ ቤቱ ናችሁ ልብስ መቀበል እንደዚህ ጫማ ምናምን እንደው ለሰው ስጡ ብላችሁ ያስቀኛል። የኛ የሀበሾች መንቀባረር ማለት ነው። ያን ነገር እኮ እየፈለግነው ራሱ እንዳይሉኝ ብለን እንትን ምን እምቢ የምንልበት ሰዓት አለ። የሆነ አሁን አንድ ጊዜ ልብስ የልጆች ልብስ ምናምን እንደዚህ በጣም አሪፍ ቶብ ራሱ ይሄ ሽማቅ የሚለበሰው አለ አይደለ? እሱ ውሰጂ ስትለኝ ማለት ነው ኧረ ምን ሰራልኝ እኔ ቢቀብረር ብዬ ማለት ነው። እና እንደዛ ምንል ግን ወላሂ ኢትዮጵያ ስትመጡ ይጠቅማችኋል። በቃ የቤታችሁን እቃ ታሟላላችሁ። በተለይ ቶብማ እንደዚህ እንትን ካላችሁ ሽማቅ ምናምን ካለ ያን በጣም ነው እንትን የሚለው የሚቀየረው ማለት ነው። እና ይዛችሁ ብትመጡ ይሻላል። አትናቁ። ደግሞ ኮራት ምናምን ይይዘናል እኛ ሀበሾችና እየተንቀባረራችሁ ባትጥሉ ጥሩ ነው።
በሻንጣ የሚመጣ ነገር ስለሆነ በሻንጣችሁ አድርጋችሁ ይዛችሁ ትመጣላችሁ እላችኋለሁ ውዶችዬ። ለዛሬ ያለኝ ቪዲዮ ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከምመጣ አላህ ሰላማችሁን ብዝት ያደርግልኝ፣ ሀገራችንን ሰላም ያድርገው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።